ለማንቸስተር ዩናይትድ ስኬት ቁልፍ ሚና የነበረው ብሩኖ ፈርናንዴዝ የ2025-26 የውድድር ዓመት የዓመቱ ምርጥ ተጫዋች ሽልማቱን ተቀብሏል። ሰላም የተወደዳችሁ አድማጮች፣ ስለ ብሩኖ ፈርናንዴዝ ወቅታዊና አጫጭር መረጃዎችን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ብሩኖ ፈርናንዴዝ ማክሰኞ ምሽት በለንደን ላንድማርክ ሆቴል በተካሄደው የራት ግብዣ ላይ የ2025-26 የእግር ኳስ ጸሐፊዎች ማህበር ፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ የእግር ኳስ ተጫዋች ሽልማትን ተቀብሏል። ፈርናንዴዝ የዚህ ክብር ባለቤት መሆኑ በዚህ ወር መጀመሪያ ላይ የታወቀ ሲሆን እንደ አውሮፓውያን አቆጣጠር በ2010 ዋይን ሩኒ ካሸነፈ በኋላ ሽልማቱን በማግኘት የመጀመሪያው የማንቸስተር ዩናይትድ ተጫዋች መሆን ችሏል። ከ900 በላይ ጋዜጠኞች በተሳተፉበት ድምጽ አሰጣጥ የአርሰናሉን አማካይ ዴክላን ራይስን በመብለጥ አንደኛ ወጣ ሲሆን ውድድሩም እጅግ ተቀራራቢ እንደነበር ተገልጿል። በተጨማሪም ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት የሰር ማት በዝቢ አዋርድን ለአምስተኛ ጊዜ እንዲሁም ደግሞ የማንቸስተር ዩናይትድ ተጫዋቾች የዓመቱ ምርጥ ተጫዋች በመሆን ለሁለተኛ ጊዜ ተመርጧል። ብሩኖ ፈርናንዴዝ በዘንድሮ የውድድር ዓመት ባሳየው ድንቅ ብቃት በርካታ የግል ሽልማቶችን ማሸነፍ ቢችልም የቡድን ስኬቶችና ዋንጫዎችን እንደሚፈልግ ተናግሯል። ማንቸስተር ዩናይትድ ኖቲንግሃም ፎረስትን ካሸነፈበትና እሱም የዓመቱን 20ኛ አሲስቱን ካስመዘገበበት ጨዋታ በኋላ ለነዚህ የግል ሽልማቶቹ ከስካይ ስፖርት ለቀረበ ጥያቄ ምላሽ ሰጥቷል። በምላሹም ከማንኛውም ነገር በላይ የቡድን ስኬቶችና ዋንጫዎችን እንደሚፈልግ እንዲሁም ለቡድን አጋሮቹ ወደፊት ለጋራ ስኬቶችና ለዋንጫዎች ባለቤትነት ጠንክረው እንዲሰሩ ጠንከር ያለ ጥሪ አቅርቧል። ብሩኖ ሲናገርም ከምንም ነገር በላይ የቡድን ስኬቶችና ዋንጫዎችን እፈልጋለሁ፣ ነገር ግን የምሰራው ስራ በብዙ ሰዎች ዘንድ እውቅና እያገኘ መሆኑን ማወቅ ትልቅ እርካታ አለው። በርካታ ተጫዋቾች በአደባባይ እየወጡ እኔ የዓመቱ ምርጥ ተጫዋች እንደሆንኩኝ ምስክርነት ሰጥተዋል። ለዚህም እጅግ በጣም አመስጋኝ ነኝ የሚል ምላሽ ሰጥቷል። በተጨማሪም ብሩኖ ፈርናንዴዝ የፉትቦል ራይተርስ አሶሲዬሽን የዓመቱ ምርጥ ተጫዋች ሽልማቱን ሲቀበል ስለ እንብሞ ለቀረበለት ጥያቄ የሰጠው ምላሽ ፍጹም አስደናቂ ነው። በምላሹም እንዲህ ሲል ተናግሯል። በኖቲንግሃም ፎረስቱ ጨዋታ ላይ ብራያን እንብሞ ጎሉን ካስቆጠረ በኋላ ደስታውን እንዲገልጽና እንዳከብር ነበር የፈለኩት። ትኩረቱን በእኔ ላይ እንዲሆን አልፈለኩም ነበር፣ ምክንያቱም በእግር ኳስ ውስጥ ትልቁ ነገር ጎል ማስቆጠር ነው። ክሬዲቱም ሙሉ በሙሉ ለብራያን እንብሞ ይገባዋል፣ ምክንያቱም እሱ ኳሷን ከመረብ ላይ ካላሳረፋት የኔ ሪከርድ ሊኖር አይችልም ነበር። ስለዚህ እነዚህ ሪከርዶች ሊመዘገቡ የሚችሉት የቡድን አጋሮችህ ልክ እንዳንተ ስራቸውን በትክክል መስራት ሲችሉ ብቻ ነው። ብራያን እንብሞ ከእኔ የተሰጡ ኳሶችን ባለመጠቀሙ ይቅርታ መጠየቅ አይጠበቅበትም፣ ምክንያቱም በውድድር ዓመቱ መጀመሪያ ላይ እሱ ብዙ ጎሎችን አስቆጥሯል። ጎል ለማስቆጠር በተቸገረበት ወቅትም ቢሆን በእሱ ላይ ያለን እምነት ፍጹም ነበር በማለት ስለ ቡድን ስኬትና የአመራር ችሎታው በግልጽ ተናግሯል። የማንቸስተር ዩናይትድ የላቀ ስኬትንና የብሩኖ ፈርናንዴዝን ትልቅ ሚና ወደምናይበት ጉዳይ አልፈናል። ማንቸስተር ዩናይትድ በ2025-26 የውድድር ዓመት የፕሪሚየር ሊጉን የደረጃ ሰንጠረዥ በሶስተኝነት ማጠናቀቁን ያረጋገጠ ሲሆን ለዚህ ስኬት ደግሞ የብሩኖ ፈርናንዴዝ ሚና እጅግ ከፍተኛ ነበር። እሁድ ዕለት ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 በሆነ ውጤት ባሸነፈበት ጨዋታ ብሩኖ ፈርናንዴዝ የአሲስት ሪከርዱን ከቴሪ ኦነሪና ከኬቨን ደብሮይን ጋር መጋራት ችሏል። ምናልባት በመጨረሻው ሳምንት ከብራይተን ጋር በሚደረገው ጨዋታ ላይ ይህንን ታሪካዊ ሪከርድ ያሻሽለው ይሆናል። በዘንድሮ የውድድር ዓመት 28 የጎል ተሳትፎ ያደረገ ሲሆን ይህ አስደናቂ ተሳትፎ ማንቸስተር ዩናይትድ ለሰበሰበው ነጥብና የደረጃ ሰንጠረዥ ከፍተኛ አስተዋጽኦ አበርክቷል። ማንቸስተር ዩናይትድ በ37 ጨዋታዎች 68 ነጥቦችን በመሰብሰብ በደረጃ ሰንጠረዥ ሶስተኛ ላይ የተቀመጠ ሲሆን በቀጣይ ጨዋታ ብራይተን ማሸነፍ የሚችል ከሆነ በ71 ነጥብ ማጠናቀቅ ይችላል። ታዲያ ሊቭ ስኮር ይፋ ባደረገው መረጃ መሰረት ማንቸስተር ዩናይትድ ከሰበሰባቸው 68 ነጥቦች መካከል 33ቱን ያገኘው ብሩኖ ፈርናንዴዝ ካስቆጠራቸው 8 ጎሎችና አመቻችቶ ካቀበላቸው 20 ኳሶች ነው ይለናል። በፕሪሚየር ሊጉ ታሪክ ባስመዘገቡት የጎል ተሳትፎ ከብሩኖ የበለጠ ለክለባቸው ብዙ ነጥብ ማስገኘት የቻሉ ተጫዋቾች መሐመድ ሳላህ፣ ሮቨን ቫን ፐርሲ፣ አንዲ ኮልና አለን ሽረር ናቸው። በማንቸስተር ዩናይትድ ታሪክ ማህደር ውስጥ በአንድ ውድድር ዘመን ከብሩኖ የበለጠ ነጥብ ማበርከት የቻሉት ተጫዋቾች ቫን ፐርሲና አንዲ ኮል ብቻ ናቸው። በ2012-2013 የውድድር ዓመት ሮቨን ቫን ፐርሲ ያስቆጠራቸው ጎሎችና አሲስት ያደረጋቸው ኳሶች ለማንቸስተር ዩናይትድ 38 ነጥቦችን ያስገኙ ሲሆን ይህም ዩናይትድ ለ20ኛውና ለታሪካዊ የፕሪሚየር ሊግ ዋንጫ የበቃበት ዘመን ነበር። በዘንድሮው የውድድር ዓመት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ያሳለፈው 6ኛ ሙሉ የውድድር ዓመቱ ሲሆን የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ሽልማትን ለማሸነፍ በእጩነት እየተፎካከረ ይገኛል። ፈርናንዴዝ ከዚህ ቀደም በአንድ የውድድር ዓመት ከፍተኛ የጎል ተሳትፎ ያደረገው በ2020-2021 የውድድር ዓመት ሲሆን በአጠቃላይ በ29 ጎሎች ላይ በቀጥታ ተሳትፎ አድርጎ ነበር። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በቆየባቸው 6 ዓመታት
በፕሪሚየር ሊጉ ከ10 በላይ የጎል ተሳትፎዎችን ማድረግ ችሏል። ብሩኖ ፈርናንዴዝ በመጪው የብራይተን ጨዋታ ላይ ጎል ማስቆጠር ወይም ደግሞ አመቻችቶ ማቀበል የሚችል ከሆነ በማንቸስተር ዩናይትድ ቆይታው በታሪኩ ከፍተኛ የሆነውን የጎል ተሳትፎ ክብረ ወሰን እኩል ማድረግ ወይም ደግሞ ማሻሻል ይችላል። የቀድሞ የማንቸስተር ዩናይትድ አጥቂና 20ኛውን የፕሪሚየር ሊግ ዋንጫ ለማንሳት ከፍተኛ አስተዋጽኦ የነበረው ሩበን ቫን ፐርሲ ስለ ብሩኖ ፈርናንዴዝ ቁጭቱን ገልጿል። ቫን ፐርሲ ሲናገርም ብሩኖ በዚህ የውድድር ዓመት 132 የጎል ዕድሎችን ፈጥሮ 20 አሲስት ብቻ ማድረጉ የማይታመን ነው። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለ ጀምሮ 670 ዕድሎችን ፈጥሯል። የዩናይትድ የአጥቂ መስመር ተጫዋቾች በቀጣይ ዓመት ራሳቸው መፈተሽ አለባቸው። ምክንያቱም የሚያስቆጥሩት የጎል መጠን ከብሩኖ ፈርናንዴዝ የፈጠራ ቁጥር ጋር ያለው ልዩነት እጅግ በጣም የሚያሳዝን ነው። የማንቸስተር ዩናይትድ አጥቂዎች ዕድሎችን መጠቀም ቢችሉ ኖሮ ብሩኖ ፈርናንዴዝ በፕሪሚየር ሊጉ ታሪክ ማንም የማይደርስበትን የአሲስት ሪከርድ ይኖረው ነበር። የዚህን ድንቅ ተጽዕኖ ፈጣሪ ተጫዋች ወርቃማ ጊዜያት እንዲሁ በከንቱ ማባከን የለብንም ሲል ሩበን ቫን ፐርሲ ቁጭት የተቀላቀለበትን አስተያየት ሰጥቷል። እንግዲህ ማንቸስተር ዩናይትድ በመጪው የዝውውር መስኮት ስብስቡን ለማጠናከር እቅድ የያዘ ሲሆን በሚቀጥለው የውድድር ዓመት ለፕሪሚየር ሊግ ዋንጫ ለመፎካከር ከፈርናንዴዝ ትልቅ ምኞትና ፍላጎት ጋር እኩል መጓዝ መቻል አለመቻሉን በጊዜ ሂደት የሚታይ ይሆናል። ስለ ብሩኖ ፈርናንዴዝ እና ስለ ቫን ፐርሲ ሀሳብ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ቻናሉን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። Came in the winter when the sky was gray. We needed a hero to save our day. From sporting, another legend answered the call, while the theater of dreams began to fall.